መድብል እሷ ደግሞ በጣም ወዳት እንሳሳላት ልጄ ናት። ታውቂያት እሷ ልጅ ምንድነው ማደርገው? በቃ ምን አለኝ ከሆነ በኋላ ወደ ቤቴ ልግባ እንጂ። ስለዚህ ሳታደክመኝ ተረዳኸኝ ማለት ነው። ሰማኛለህ? አሁን በስልክ የቀረጽከውን ቪዲዮ ቶሎ ብለህ አጥፋ። በፍጹም አላደርገውም። ስማ ታረቀኝ፣ በገዛ እጅ በፈቃደኝነት ወጥመድ ውስጥ እየገባ ነው ያለው። ሚስጥሬን አዳመጥ፣ ሚስጥርሽን ቀረጽኩ። ሰማኛለህ? አንዴ አዳልጦ እጄ ላይ ከወደክ ግን መቼም አትነሳም። መቼም ማን የማን እጅ ላይ እንደሚወድቅ እናያለን። ሁላችንም ማንነት ሁላችንም ከጎኑ ነን። ብሩክ ነፍሴንም ቢሆን ሸጬ ያሳክምሃል። የሚደረገውን ነገር ሁሉ አድርጌ ምንም እንዳታስብ። ብሩክ በመጨረሻም እግዚአብሔር ይመስገን፣ ለእግዚአብሔር የሚሳነው ነገር የለም። በጣም ከብዙ ጭንቀትና ችግር በኋላ ከደረሰበት ነገር አገግሞ በዶክተሮች እርዳታ በእግዚአብሔር ቸርነት እንዲሁም ደግሞ በዙሪያው ባሉ ሰዎች ርብርብ በሰላም ወደ ቤቱ ተመልሷል። ይሄ ራሱ በጣም እግዚአብሔር ይመስገን የሚያስብል ነገር ነው። ያው በእርግጥ እንግዲህ ዶክተሯ ቀድማ እንደተናገረችው ያው ፓራላይዝድ ሆኗል ከአንድ ጎኑ፣ ግን እሱም ደግሞ ስቴፕ ባይ ስቴፕ የሚስተካከል ነገር ነው። እንደሚስተካከልም ባለሙሉ ተስፋዎች ነን እግዚአብሔር ጋር ማለት ነው። ብሩኬ ምንም መሆን የለበትም እውነት ለመናገር ምንም ያክል ድራማ እንኳ ቢሆን ቢያንስ ከድራማው ምን መማር አለብን እኛ? የሚያስተምር ነገር መሆን አለበት አይደል? አንዳንዴ የፈጣሪንም ቸርነት የሰዎችንም ደግሞ ክፋታቸው ባለ ልክ ሁሉ ደግሞ መልካምነትም እንዳለ ማሳየት ሰዎች እግዚአብሔር ካገዘን በሰዎች ልፋት እንደማንወድቅ ማየት ቢያንስ ማሳየ መሆን አለበት ብዬ አስባለሁ። ስለዚህ ማለት በዚህ ልክ ብትሄድም እንኳን እግዚአብሔር አግዞት ደግሞ ብሩክን ያው በህይወት እንደተረፈ ሁሉ ሙሉ ጤናው ተመልሶለት ወደ ራሱ ተመልሶ ደግሞ ራሱን ሆኖ የሚያናገኝበት ሁኔታ መመቻቸት አለበት ብዬ አስባለሁ። ምክንያቱም ግዴታ ዝም ብሎ ብቻ ለሰዎች የተንኮላቸውን ተመባያም ብቻ መሆን የለበትም ባይ ነኝ። ምክንያቱም እንግዲህ ማለት የምትችለውን አድርጋለች፣ ግን በዚህ ደግሞ ቀጣዩ ቢያንስ ዲኖ ምንም ሳይሆን እነሱም በዙሪያው ያሉ ሰዎች መድብልም ሆነ ቅድስቴ ዙሪያውን ያሉ ሰዎቻቸው በለፉት በልፋታቸውን ደግሞ ፈጣሪም ቆጥሮላቸው ጤንነቱ ተመልሶ ወደ ራሱ ተመልሶ ምናምን በቃ የራሱን አላማውን ስራውን ጥሩ አድርጎ እየሰራ ጥሩ ነገር ቢገጥመው ነው ብለን የምናስበው ቤተሰቦቻችን። ስለዚህ በዚያ መልኩ ነው መሆን ያለበት ብዬ አስባለሁ። አለበለዚያ ግን ትንሽ ያስጠላል። ያው ትንሽ ብቻ ሳይሆን በጣም ያስጠላል እንደዚህ ከሆነ ቤተሰብ። ምክንያቱም ነገርዮሾቹን አንዳንዴ መማር ያለብንም ነገር አሉ አይደል እንዴ? ከእያንዳንዱ ነገሮች የተወሰነ ነገሮችን መማር መቻል አለብን። ለእያንዳንዱ ነገር ሁሉ ነገር በክፋትና በተንኮለኞች ሰዎች ብቻ ከሆነ ምን ዋጋ አለው? ስለዚህ ብሩክ መዳን አለበት እንላለን። ሁለተኛ ደግሞ ማለት የስራዋን ማግኘት አለባት። እሷን ብቻ ሳይሆን ካሌብ ሞሲሳና ግብረ አበሮቹ በቃ ከነ ግብረ አበሮቻቸው እንግዲህ መድብል ብዙ ነገሮችን አጠናክሮ እየቀጠለ ነው የሚገኘው። ብዙ ነገሮችን አጠናክሮ እየሄደ ነው። መረጃዎችን ሰብስቧል። ብዙ ነገሮችን አስተካክሏል። ስለዚህ ይሄ ደግሞ በጣም ትልቅ ነገር ነው። በዚህ ባለበት መልኩ ደግሞ ሁሉም ነገር መስተካከል አለበት ብዬ አስባለሁ ቤተሰቦቻችን። አለበለዚያ ግን ሌላ ነገር መፈጠር ስለሌለበት እላለሁ ማለት ነው ውድ ቤተሰቦቼ። ምክንያቱም ከዚህ ከከፋ ነገርዮሹ ትንሽ ከባድ ስለሚሆን ያለው ነገር በዚህ መልኩ ያልቃል ብለን እናስባለን።
እንደሚያልቅም ደግሞ ባለሙሉ ተስፋዎችን ቤተሰቦቻችን። ስለዚህ መልካሙን ሁሉ ደግሞ እንመኛለን እና ያው እንግዲህ ማህሌትም የምትችለውን እያደረገች ነበረ፣ ግን እስካሁን ድረስ ምንም ነገር የተሳካላት የለም። ያው በእርግጥ እሱን መርዛለች፣ ግን ብትመርዝም የትም አትደርስም። ጀስት ብዙ ነገሮች ተፈናጭራለች፣ ብዙ ነገር ሞክራለች፣ ግን ከዚህ የበለጠ የትም ልትሄድ አትችልም። ምክንያቱም ሁሉም ነገር ሙከራ ላይ ናት እንጂ እሷ ያንዳንዱን ነገርም ሙሉ በሙሉ የምታስተካክልበት ፈጣሪ አይደለችም። ስለዚህ የሆነው ነገር በዚህ ነው። እንግዲህ ቤተሰቦቻችን ሁሉም ደግሞ በመልካም እንደሚስተካከል ተስፋ እናደርጋለን። ሁሉም ነገር አሪፍ ሆኖ ሁሉም በጊዜው በሰዓቱ ሁሉም ነገር መልካም እንደሚሆን ባለሙሉ ተስፋዎች ነን ቤተሰቦቻችን። በቀጣይ ደግሞ ከዚህ ሁሉንም ነገር አልፎ መድብልም የወንድሙን ደስታ እንደሚያይ ባለሙሉ ተስፋዎች ነን። ምክንያቱም ብዙ ነገሮችን መስዋዕትነቶችን ከፍሏል፣ ብዙ ነገር አድርጓል። ከዛሬ ነገር አስተካክላለሁ ብሎ ብዙ ነገር ሽቅብ ቁልቁል እያለባሰበት ሰዓት ላይ እንግዲህ ይሄ ነገር ሲያጋጥመው ደግሞ በጣም ነው ያዘነው። እሱ ብቻ ሳይሆን ሁላችንም እንደ ሰው ከፍቶናል፣ ደብሮናል። በተለይ ደግሞ ወንድምን ያክል ነገር በደስታው ዕለት ትዳሩን በሚመሰረትበት የህይወቱን አጋር በሚይዝበት በትልቁ የደስታ ቀን እንደዚህ አይነት ችግር መምጣት በጣም አንደኛ የደስታቸው መደፍረስ፣ ሁለተኛው እና ዋነኛው ደግሞ የወንድሙን የጤና ሁኔታ በዚህ ልክ መቃወስ። እንግዲህ ሙሽራ ያ በሁለት እግሩ ቆሞ ሲያሸበሽብ የነበረ ሙሽራ ወንድሙ ዛሬ መቆም እንኳን አልችል ብሎ በዚህ ልክ ማየት ማለት ለመድብልም በጣም ከባድ ነገር ነው። ያው እንግዲህ ካሌብ ሞሴሳን ደግሞ እነሱ ብዙ ኢንፎርሜሽን ብዙ መረጃዎችን አጠናክረው ይዘዋል። ከዛ ባሻገር ደግሞ ነገሮችን ለማስተካከል ጎን ለጎን ደግሞ የራሳቸውንም ስራ እንግዲህ መድብልና ጓደኛው የካሌብ መንትያውን ደግሞ አካባቢ ማለት ነው ቤተሰቦቻችን እንግዲህ የሚችሉትን እያደረጉ ነው የሚገኙ። አካባቢም እንግዲህ ስለ ወንድሙ እንዴት ከአንድ ማህፀን እንዴት እንደዚህ አይነት ሁለት ሰው ይፈጠራል ለካ እንደዚህም አለ ወይ እያለ እንግዲህ ራሱን ጥያቄ እየጠየቀ ነበረ። አዎ እንግዲህ አለ አያችሁ፣ የሰው ልጅ መልካችን መልካችን እያንዳንዳችን ውስጣችንም ይለያያል። ከአንድ እናት ማህፀን ብንወጣም ሁላችንም የየራሳችን የስራ እንትን አለን። ሁሉም ሰው እኩል ነው ማለት አይደለም። በቃ እኔና እህቴ ወይ ደግሞ እኔና ወንድሜ ከአንድ ማህፀን ስለወጣን እህትማማቾች ስለሆንን እህትና ወንድም ስለሆን ወንድምና ስለሆን ብቻም ኢቭን ራሱ መንትያ ሆነን አንድ ላይ ብንወለድ እንኳን ለራሱ እኔም የራሴ ጸባይ ይኖረኛል፣ እሷም የራሷ ጸባይ የውስጥ በቃ ሁሉ ነገራችን ፊዚካላችንም ምናልባት ፊዚካላችንን ሊመሳሰል ይችል ይሆናል መልካችን በተወሰነ መልኩ፣ ግን ደግሞ የውስጥ ጸባያችን ግን አንድ ሊሆን አይችልም በፍጹም ማለት ነውና እንግዲህ አካባቢን በጣም የወንድሙ ሁኔታ እየሆነ ያለው ነገር በጣም ቢያሳስበውም ግን ደግሞ ከእውነታው የትም መሄድ እንደማይቻል ነው እንግዲህ እየገባ ያለው። እሱም እንግዲህ እሱን ነገር እያሰበ ነበረ። ድጋሜ እንግዲህ ከእናቴ ልጅ ጋር የእናት ልጅ ነው ወንድሜ ነው ብለን እንደ ድሯችን ልንጫወት ልንቦርቅ አንችልም ካሁን በኋላ። ምክንያቱም እነሱ ፈላጊና ተፈላላጊዎች ነን፣ ገዳይና ሟቾች ነን። ቢልለት ቢሳካለት እሱ ባሰበው ቢሆን ኖሮ እስከዛሬ እኔን ገሎኝ ነበረ እስከሚችለው ድረስ። ስለዚህ እኔም የሞትኩ ሰው ነኝ። ስለዚህ ምንም ለሱ የሚሆን አይነት ቦታ ሊኖረኝ አይገባም ብሎ እንግዲህ በራሱ ደምድሟል። ይሄ ደግሞ በጣም ከባድ ነገር ነው ቤተሰቦቻችን። ስለዚህ እንግዲህ አካባቢን በዚህ ልክ ነው ያለውን ነገር እንትን ብሎ የተነሳው። በቅርቡ እንግዲህ መድብል ጋር ያለውን ነገር አቀነጃጅተው ሁሉን ነገር አስተካክለው ወደ ስራቸውን የሚገቡት ቤተሰቦቻችን እንግዲህ በቅርቡ ሁሉን ነገር አስተካክለው ደግሞ የምናይ ይሆናል። እንደሚሆንም ደግሞ ምንም ጥርጥር የለውም። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ። ሁሌም ወዳችሁ ስለምትከታተሉኝ በጣም አመሰግናለሁ። መልካሙን ሁሉ ተመኝሁላችሁ። በቀጣይ አዳዲስ ነገር ይዘን እንመጣለን። እስኪ የሰዎችን ክፋትም በዙ የምናይበት በመካከል ደግሞ መልካምነታቸውን እንዲሁም ደግሞ አሁን ላይ የመጣችው የቅድስት ያክስቷ ልጅ እንግዲህ ቤቱን እያንበረቃቀሰችው ነው። እሱንም አብረን የምናይ ነው የሚሆነው። መልካሙ ጊዜ ተመኘሁ። ላይክ አይረሳ። እወዳችኋለሁ። ባይ ባይ።